የፋኖ ኃይሎች ሌሊቱን የማጥቃት ውጊያ መክፈታቸው ተሰምቷል። ውጊያው በከተሞች ወታደራዊ ኢላማዎችን ትኩረት ያደረገ ሲሆን አንደኛዋ ከተማ በፋኖ ኃይሎች ገቢ ሆናለች። የአገዛዙ ጦር በበኩሉ አዳሩን እርስ በርስ መዋጋቱ ተሰምቷል። ቀዳሚው የግንባር መረጃችን ነው። በሌላ የግንባር መረጃ የፋኖ ኃይሎች በሰራዊቱና በህዝቡ ውስጥ የገቡ ሰርጎ ገቦችን በቁጥጥር ስር መዋላቸውን ከፍተኛ የፋኖ አመራሩ አረጋግጠዋል። ፋኖ በሁሉም ግንባር ያስመዘገባቸው ድሎችን የሚተነትን የተጠቃለለ ሪፖርት በወታደራዊ ቃል አቀባዩ በኩል ይፋ አድርጓል። በዝርዝር ይዘነዋል። የብልጽግናው አገዛዝ የጦር አጋር የሆኑት ጄኔራል ከግድያ ሙከራ ማምለጣቸው የዕለቱ ቀጠናዊ አነጋጋሪ መረጃ ሆኗል። ጄኔራል መሐመድ ሐምዳን ዳጋሎ ሄሚቲ ከግድያ ያመለጡት እንዴት ነው ለሚለው ዜናችን ዝርዝር መረጃ አለው። ተፋላሚያቸው አልቡርሃን የሚመሩት ጦር ደግሞ በኢትዮጵያ አሶሳ ከተማ የአየር ጥቃት የሚፈጽምባቸውን ቦታዎች መለየቱ ተሰምተዋል። በሌላ በኩል ወደ ኢትዮጵያ ድንበር የተጠጋው የግብጽ ጦር ትዕዛዝ ተሰጥቶታል። በጉዳዩ ላይ ሰፋ ያለ መረጃ አጠናቅረናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። አዲስ አበባ መኖር በራሱ ፖለቲካ የሆነበት ልዩ የታሪክ ምዕራፍ ላይ ነው የምንገኘው። እንደ ሌተናል ጀነራል አስራት ዲኔሮ አይነት ወታደራዊ አመራር ከጦርነት ሜዳ አውጥተህ በአዲስ አበባ አናት ላይ የምታስቀምጥ ከሆነ የምትፈልገው የጦር ሰራዊት እንጂ ፖሊስ አይደለም ማለት ነው። ጦር ሰራዊት ደግሞ የሚያስፈልገው ለጦርነት እንደሆነ ግልጽ ነው። ይህንን ያለው አርበኛ እስክንድር ነጋ ነው። አብራችሁን ስትዘልቁ ትሰሙታላችሁ። የአስመራና የአራት ኪሎ ገዢዎች ወደ ጦርነት ይገባሉ የሚለው የጦርነት ስጋት ትንተና በቀጠለበት በዚህ ወቅት ታዋቂው ዓለም አቀፉ ጋዜጣ ጀሩሳሌም ፖስት በአሰብ ጉዳይ አነጋጋሪ ትንታኔ ይዞ ወጥቷል። በሌላ ቀጠናዊ መረጃ የቱርክ ጀቶች በሶማሊያ ሞቃዲሾ ከተማ ከፍተኛ ድንጋጤ ፈጥረዋል። ለሰዓቱ የመረጥንላችሁ ቀጠናዊ መረጃችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በሰራዊቱና በህዝቡ ውስጥ የገቡ ሰርጎ ገቦችን በቁጥጥር ስር መዋላቸውን ከፍተኛ የፋኖ አመራሩ ተናገረ። ፋኖ በሁሉም ግንባር ያስመዘገባቸው ድሎችን የሚተነትን የተጠቃለለ ሪፖርት ይፋ ሆኗል። የፋኖ ኃይሎች በአራቱ ማዕዘን የተቀናጀ ዘመቻ በመክፈት በአገዛዙ ሰራዊት ላይ ከፍተኛ ሰብአዊ፣ ቁሳዊና ሞራላዊ ኪሳራ አድርሰዋል። ከሽምቅ ውጊያ ወደ መደበኛ ውጊያ በመግባት ሂደት ላይ ያሉት የፋኖ ኃይሎች በሁሉም ግንባር የተናበበ ዘመቻ በመክፈት በአገዛዙ ሰራዊት ላይ ከፍተኛ ጉዳት ማድረሳቸውን ያረጋገጠው አፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላት ነው። አርበኛው ከአንከር ሚዲያ ጋር በነበረው ቆይታ በተለያዩ የአማራ አካባቢዎች የተካሄዱ አውደ ውጊያዎች የተጠቃለለ ሪፖርት አቅርበዋል። በተለይም አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ 206ኛ ከፍ ያለው ደሴ ኮርና ሜጀር ጄኔራል ውባንታ ባተ አንደኛ ኮር በሰማዕትነት ስም በተሰየመው ዘመቻ ያስመዘገቡት ድል በአገዛዙ ጦር ላይ ከፍተኛ ሰብአዊና ወታደራዊ ቁሳዊ ኪሳራ ማስተናገዱን የገለጸው ከስማዳ እስከ ጋይንት ሙጃ በአገዛዙ ጦር ላይ ከፍተኛ ሰብአዊ ኪሳራ በማድረስ ዲሽቃ፣ የስናይፐርና ብሬን በርካታ ተተኳሽ በምርኮ ገቢ ማድረጋቸውን የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላት አረጋግጠዋል። የአገዛዙ ሰራዊት ከስማዳ እስከ ጋይንት ሙጃ፣ ከነፋስ መውጫ እስከ ክምር ድንጋይ፣ ከስማዳ ወደ ወለላ ባህር፣ ከነፋስ መውጫ ወደ ወለላ ባህር፣ ከሙጃ ወደ ወለላ ባህር ያሉ አካባቢዎች በፋኖ ኃይሎች ብልጫ የተወሰደባቸው የውጊያ ቀጠናዎች ሆነው መሰንበታቸውን አርበኛው አክሎ ገልጸዋል። በተለይም አንበሳው ጋይንት ክፍለ ጦርና ግራዝማች አድማሱ በላይ ብርጌድ በፈጸሙት ኦፕሬሽን አንድ ሬጅመንት ሙሉ የአገዛዙ ሰራዊት ማለቁን፣ ከ70 በላይ ሰብአዊ ምርኮ፣ አንድ ፓትሮል፣ 3 ኤፍኤስአር ከነሙሉ ተተኳሹ ገቢ መደረግ መቻሉ ለቀጣይ የማጥቃት ዘመቻዎች ትልቅ አቅም የፈጠረ እንደሆነ ነው ወታደራዊ ቃል አቀባዩ የገለጸው። ከጎንደር ወደ ጎጃም ስንሻገርም አፋብን አጼ ቴዎድሮስ እዝ 206ኛ ኮር አዳኙ ቡድን በደብረ ማርቆስ ከተማ ከሰሞኑ በፈጸሙት ኦፕሬሽን ያስመዘገቡት ድል በተመለከተ አርበኛ አበበ ሙላቱ የተጠቃለለ ሪፖርት አቅርበዋል። የአገዛዙ ወታደራዊና ፖለቲካዊ ማዕከል በሆነችው ደብረ ማርቆስ ከተማ ፋኖ በፈጸመው ኦፕሬሽን የዞኑ አመራሮች የሚጠቀሙበትን መኪና ማርኳን ያለው። በዚሁ ቀጠና በተለያዩ ጊዜያት ኢላማቸውን የጠበቁ ጥቃቶችን በመፈጸም 168 የአገዛዙ ሰራዊትን ሞት፣ 105 ከባድ ቁስለኛ በማድረግ ከ273 በላይ ጉዳት ማድረስ እንደተቻለ የገለጸው ቃል አቀባዩ እነዚህ ድሎች በጊዜ ልኬት የቅርብ ተብለው የተቀመጡ መሆናቸውን ገልጸዋል። በዚህ የደብረ ማርቆስ ቀጠና ተከታታይ የማጥቃት ዘመቻዎች 7 የሚደርሱ የብልጽግና ካድሬ አመራሮች 50 አለቃ
መቶ አለቃ ኢንስፔክተርና ሻምበሎች እርምጃ ተወስዶባቸዋል ያለው ቃል አቀባዩ 17 የሚደርሱ ፓትሮልና የጭነት መኪኖች ከጥቅም ውጭ ሆነዋል ብለዋል። የባለስልጣናቱ ማዕከል በሆነችው ደብረ ማርቆስ ከተማ መኪኖች በምርኮ ገቢ መሆኑ ፋኖ በዞን ከተሞች ደረጃ ልዩ ዘመቻ የማሳካት አቅሙን ጠብቆ እንደቀጠለ መሆኑን ያሳያል ያለው የአፋብን ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ። በሌላ በኩል ፋኖ በፈጸመው የመረጃና ደህንነት ኦፕሬሽን በፋኖና በህዝቡ ውስጥ ሰርገው የገቡ 28 ሰርጎ ገቦችን በቁጥጥር ስር አውሎ በ12ቱ ላይ አስተማሪ ያለውን እርምጃ መውሰዱን በይፋ አስታውቋል። እንደ ቃል አቀባዩ መረጃ በቀሪዎች ላይ ምርመራ እየተደረገ ይገኛል። አፋብን በወታደራዊ ሪፖርቱ ላይ በወሎ ቤት አማራ ምኒልክ ዕዝ ስር የተካሄዱ አውደ ውጊያዎችን የዘረዘረ ሲሆን በተለይም ምኒልክ ዕዝ 303ኛ ኮር 104ኛ ኮር እና 101ኛ ኮር በተናጠል በቅንጅታዊ ውጊያዎች ከላስታ እስከ አምባሰል ተራሮች በቀጠለ ውጊያ ከፍተኛ የተባለ ወታደራዊ ድል መመዝገቡን ነው የገለጸው። በተለይም በአምባሰል ውጊያ አንድ ሬጅመንት የሚገመት የአገዛዙ ጦር ከማለቁ ባሻገር በፋኖ ኃይሎች በኩል የቡድን መሳሪያዎች በምርኮ ገቢ መደረጋቸው፣ አንድ ሞርተር ከነተተኳሹ፣ 2 ብሬንና አንድ ስናይፐር እንዲሁም አንድ መኪና ሙሉ የአገዛዙ ሬሽን በፋኖ እጅ መግባቱን በአካባቢው የቀጠለውን መጠነ ሰፊ ውጊያና የኪሳራ መጠን ያመላከተ ሆኗል። አድማጭ ተመልካቾቻችን በወሎ ቤት አማራ የዋለውን አፍላ የአውደ ውጊያ መረጃ የግንባር ዘጋቢያችን እንደሚከተለው ያደርሰናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ወደ ዕለቱ የግንባር መረጃዎች ስናመራ በዛሬው ዕለትም በወሎ ቤት አማራ ሰማይ ስር በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ሲደርሱበት ውሏል። በዛሬው ዕለት በደቡብ ወሎ ምዕራባዊ ቀጠና በአቅስታ ከተማ አቅራቢያ በምትገኘው ገለሂጦ ከተማ የአፋብን ምኒልክ ዕዝ የራስ አሊ ኮር የሳጅን አባናዶ ክፍለ ጦር ወይም 71ኛ ክፍለ ጦር 2ኛና 3ኛ ሬጅመንት አቅስታ ከተማ ዘልቆ በመግባት በአገዛዙ ላይ ከባድ ኪሳራ አድርሰውበታል። ገለሂጦ ከተባለችው አቅስታ ከተማ አቅራቢያ በምትገኘው ትንሽ ከተማ በመግባት በአገዛዙ መሽጎበት የነበረውን ምሽግ በመስበር 7 ያገዛዙ የሚኒሻ አባላት በሳጅን አባናዶ ክፍለ ጦር ቁጥጥር ስር ሲውሉ 3 የሚሆኑት ደግሞ መወገዳቸውን አርበኛ ተመስገን በቀለ ለጣና ሳተላይት ቲቪ ከቦታው ገልጾልናል። አውደ ውጊያው አሁንም የቀጠለ ሲሆን ያገዛዙ ሞትና ቁስለኛውንም ይዞ ወደ አቅስታ ሆስፒታል እያመላለሰ መሆኑም ታውቋል። ከተማዋ በአሁኑ ሰዓት ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር መግባቷንም ከቦታ የደረሰ መረጃ ያመላክታል። ይህ በእንዲህ እንዳለ በወሎ ቤት አማራ ቀጠና በኮን ከተማ ዛሬ አዳራቸውን ያገዛዙ ጦር እርስ በርሱ ሲታኮስ ማደሩንም የፋኖ ምንጮች ከቦታው አድርሰውናል። ከቦታው እንደተገለጸልን ከሆነ በዛሬው ዕለት 2 የአማራ ተወላጅ የሆኑ የመከላከያ አባላት ሲረሸኑ የአድማ ብተና አባላት እንደዚሁም የመከላከያ አባላትም እርስ በርሳቸው ሲታኮሱ ማደራቸውን የፋኖ ምንጮች ከቦታው አረጋግጠውልናል። ወደ ሸዋ ቀጠና ስናመራ በሸዋ ቀጠና የአገዛዙን ሰራዊት ስቦ የማስከዳት ስራ ዛሬም ተጠናክሮ ቀጥሏል። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ያገዛዙን ስቦ በማስከዳት እያፈረሱትም እንደሚገኙ ታውቋል። ከ450 በላይ የብሬን ተተኳሽና ከነሙሉ ትጥቁ የያዘ የ104ኛ የሮሎድ ኮማንዶ አባል አጼ አምደ ጽዮን ኮርን የተቀላቀለ ሲሆን ከ120 በላይ የክላሽ ጥይት ከነሙሉ ትጥቁ ይዞ የመጣው አድማ ብተና ፖሊስ ደግሞ መሐመድ ቢሆነው ኮር ጣይቱ ክፍለ ጦርን ተቀላቅሏል። አባላቶቹ ክፍለ ጦር አመራሮች ደማቅ አቀባበል ተደርገውላቸዋል። መነሻውን ከሸዋ ጠቅላይ ግዛት መንዝላሎ ወረዳ ወገሬ ከተማ በማድረግ የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር የራምቦ ክፍለ ጦርን ተቀላቀለው የብልጽግና 104ኛ ክፍለ ጦር ኮማንዶ አባል ለፈጸመው ጀግንነትን በክፍለ ጦር አመራሮች ደማቅ አቀባበል ተደርጎለታል። ይህ በእንዲህ እንዳለ የአድማ ብተና ፖሊስ በአንኮበር አልዩ አምባ ከ29ኛ ሻለቃ ሻምበል 2 ከጋንታ ቲም 2 ምክትል ቲም መሪ ስሙ ተስፋዬ ቸሬ የተባለ አድማ ብተና 2 እግር ክላሽ ከ3 መጋዘንና ከ120 በላይ የክላሽ ጥይት በመያዝ የመሐመድ ቢሆነ ኮር ጣይቱ ክፍለ ጦር መቀላቀላቸውን ኮሩ ባወጣው የግንባር መረጃ ላይ ተመላክቷል። ለተነቀሩ ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። ጀነራል መሐመድ ሐምዳን ዳጋሎ ሄሚቴ ከግድያ መለጡ። ተፋላሚያቸው አልቡርሃን የሚመሩት ጦር ደግሞ በኢትዮጵያ አሶሳ ከተማ የአየር ጥቃት የሚፈጽምባቸውን ቦታዎች መለየቱ ተሰምተዋል። በሌላ በኩል ወደ ኢትዮጵያ ድንበር የተጠጋው የግብጽ ጦር ትዕዛዝ ሰጥተዋል። ጀነራል አብዱል ፈታህ አልቡርሃን የሚመሩት የሱዳን ብሔራዊ ጦር በኢትዮጵያ ቤንሻንጉል ጉሙዝ ክልል አሶሳ ከተማ ውስጥ የድሮን ጥቃት ለመፈጸም ቦታዎችን መለየቱ ተሰምተዋል። የአልቡርሃን ጦር በአሶሳ ከተማ የድሮን ጥቃት ለመፈጸም ኢላማ ያደረጋቸው ቦታዎች በዋነኝነት 2 መሆናቸው ተመላክተዋል። አንደኛ የክልሉ ፖሊስ ኮሚሽን ሲሆን ሁለተኛው ደግሞ በአሶሳ ከተማ ውስጥ የሚገኘው ባቡ ፓራዳይዝ ሆቴል ነው። ከፖሊስ ኮሚሽኑ በተጨማሪ ሆቴሉ የድሮን ጥቃት ኢላማ ሆኖ በአልቡርሃን ጦር የተለየው ዋና ዋና የወታደራዊና የፖለቲካ ባለስልጣናት የሚያዘወትሩበት በመሆኑ ነው ተብሏል። የድሮን ጥቃቱ በልየታው መሰረት የሚፈጸም ከሆነ ድርጊቱ ከሉዓላዊነት ጥሰት ቀጥሎ በጦር ወንጀል የሚመዘገብ እንደሆነ ነው ለጣና በድረሳት መረጃ ላይ የተመላከተው። በሌላ በኩል የጀነራል አልቡርሃን ተፋላሚ ጀነራል መሐመድ ሐምዳን ዳጋሎ ሄሚቴ ከአደገኛ ግድያ
ለጥቂት መትረፋቸው ተሰምተዋል። ጀነራሉ ባልጠበቁት ሁኔታ ከተሰነዘረባቸው የግድያ ጥቃት ማምለጣቸውን ሱዳን ትሪቢዩን ዘግቧል። የሱዳን ፈጥኖ ድራሽ ኃይሎች ጦር መሪው ጀነራል መሐመድ ሐምዳን ዳጋሎ ከሰሞኑ ከሌሎች የጦር አመራሮቻቸው ጋር በመሆን የዳርፉር ትልቋ ከተማ በሆነችው ኒያላ ከተማ በመንቀሳቀስ ላይ እንዳሉ በተፋላሚያቸው ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦር ድንገተኛ የድሮን ጥቃቶችን ሰንዝሮ እሳቸውና ጓዶቻቸውም ከግድያ ለጥቂት እንዳመለጡ የሱዳን ትሪቢዩን ዘገባ አረጋግጧል። በጀነራል ዳጋሎ የሚመራው ጦር በአሁኑ ሰዓት የደቡብ ዳርፉር ዋና ከተማ የሆነችው ኒያላ ከተማን መቀመጫው አድርጎ ሰፊውን የዳርፉር ክልል እስከ ሱዳን ቻድ ድንበር ድረስ እያስተዳደረ ይገኛል። አሁን የሱዳን ብሔራዊ ጦር የድሮን ጥቃት የደረሰባት ኒያላ ከተማ የዳጋሎ ጦር ወታደራዊ ብቻ ሳይሆን የፖለቲካ ማዕከልም ናት። 15 ኃይሎች በጋራ የመሰረቱት የሱዳን አንድነት መንግስት የተሰኘው ስብስብና ታሲስ የተሰኘው የሲቪል አስተዳደር መቀመጫ ቦታ የሆነችው ኒያላ የፖርት ሱዳን አቻ ተደርጋ ትቆጠራለች። ኒያላ ከተማ ዓለም አቀፍ በረራዎችን የሚያስተናግድ ኤርፖርት ያላት ሲሆን ኤርፖርቱም የዚሁ የሰሞኑ የድሮን ጥቃት ሰለባ መሆኑን በጉዳዩ ላይ የወጣው የዘገባ መረጃ ያሳያል። ጀነራል ዳጋሎና ከፍተኛ የጦር አመራራቸው በአካባቢው እንደነበሩ ሱዳን ትሪቢዩን ዘግቧል። እንደ ዘገባው የድሮን ጥቃቱ ከኤርፖርቱ በተጨማሪ የውጭ ቅጥረኛ ወታደሮች የሚሰለጥኑበትን የጦር ካምፕ ኢላማ አድርጓል። ይህ በእንዲህ እንዳለ ለሱዳን ጦር ድጋፍ በመስጠት በሚስጥር በኢትዮጵያ ድንበር አቅራቢያ መሽጎ የነበረው የግብጽ ጦር በአስቸኳይ ለቆ እንዲወጣ መታዘዙ ተሰምተዋል። የግብጽ ጦር ደቡብ ሱዳንን መግቢያ አድርጎ በኢትዮጵያ ድንበር ቅርብ ርቀት ላይ ወታደራዊ ካምፕ ከፍቶ እንደነበር የሱዳን ታይምስ ዘገባ አመላክተዋል። ጦሩ ለሱዳን ጦር ድጋፍ በማድረግ የኢትዮጵያን ተጋላጭነት ከፍ ባደረገበት በዚህ ወቅት ለጊዜው ግልጽ ባልሆነ ሁኔታ በደቡብ ሱዳን በኩል ለቆ ካምፑን በፍጥነት ዘግቶ እንዲወጣ ትዕዛዝ ደርሶታል። ድንገተኛ ትዕዛዙን የሰጡት የደቡብ ሱዳን ባለስልጣናት መሆናቸውንም የሱዳን ታይምስ ዘገባ አመላክተዋል። ይህ ትዕዛዝ እስከወረደበት ሰዓት ድረስ ግብጽ በደቡብ ሱዳን ወታደራዊ ቤዝ እንዲኖራት ጥያቄ ስታቀርብ እንደነበር እንጂ የጦር ቤዝ እንደነበራት የታወቀ ነገር አልነበረም። አሁን ለቆ እንዲወጣ ትዕዛዝ የደረሰው የግብጽ ጦር በኢትዮጵያ ድንበር ቅርብ ርቀት ላይ አፐር ናይል በተባለ የደቡብ ሱዳን ግዛት አካባቢ ሰፍሯል። ይህ ጦር ለቆ እንዲወጣ ግብጽ ከደቡብ ሱዳን ባለስልጣናት የደረሳት ትዕዛዝ በአካባቢው ያላትን ማናቸውንም ወታደራዊ እንቅስቃሴ እንድታቆም የሚያደርግ መሆኑን የገለጸው ዘገባው ይህም በቀጠናው ያለውን የጸጥታና የደህንነት ሁኔታ በአዲስ መልኩ የራሱን ቅኝት እንዲይዝ የሚያደርገው ይሆናል ብለዋል። ዘገባው የደቡብ ሱዳን ባለስልጣናት መጀመሪያ ግዛታቸው ለምን ለግብጽ ጦር እንደፈቀዱና ከፈቀዱ በኋላ ለምን ለቆ እንዲወጣ እንዳዘዙ የሰጠው ማብራሪያ የለም። በብልጽግናው አገዛዝ የጦርነት ፖሊሲና ይህንን ተከትሎ ባጋጠመው ዲፕሎማሲያዊ ቀውስ የተነሳ ኢትዮጵያ በጠላት መንጋጋ ውስጥ የገባች የብሔራዊ ደህንነት አደጋ ተጋላጭነቷ የከፋ ሆኖ መታየቱ ቀጥሏል። ግብጽ ኢትዮጵያን የመክበብ ወታደራዊና ዲፕሎማሲያዊ ስትራቴጂዋ እንዲሳካ ብልጽግና የሚከተለው ጦረኛ ፖሊሲ አጋዥ ሚና ያለው ሲሆን እንደ ሀገር ኢትዮጵያን ከውስጥ በሚነሱ ችግሮች ለውጭ ጥቃት ተጋላጭ አድርጓት ይታያል። በቀደሙት የኢትዮጵያ ገዢዎች ዘመን ግብጽ በኢትዮጵያ ወንዞች በተለይም በሰሜን ምዕራብ ቀጠናዎች የስለላና መረጃ ሰዎችን በተለያዩ ሽፋን ከማሰማራት ባሻገር ወደ ድንበር የተጠጋ ወታደራዊ እንቅስቃሴ አድርጋ የማታውቅ ቢሆንም በብልጽግናው የአገዛዝ ዘመን ኢትዮጵያ ከውስጥ ችግሮ የሚነሳ የውጭ ጥቃት ተጋላጭነቷ የጨመረ መሆኑ ግብጽ ወታደሮቿን በታላቁ ህዳሴ ግድብ መገኛ ቀጠና እስከ ማሰማራት ደርሳለች። ዋነኛ የጦር አጋሯ ጀነራል አልቡርሃን ድሮኖችም የኢትዮጵያን ሉዓላዊ ግዛት በመጣስ ተደጋጋሚ ጥቃት ማድረሳቸው አይዘነጋም። የብልጽግናው አየር ኃይል ሰማዩ የኛ ነው የሚለውን መፈክር በአማራ ንጹሃን ላይ የድሮን ቦምብ በማዝነብ ከማሳየት ባሻገር ለሉዓላዊነት መጠበቂያ ሲያውለው አልታየም። አዲስ አበባ መኖር በራሱ ፖለቲካ የሆነበት ልዩ የታሪክ ምዕራፍ ላይ ነው የምንገኘው። ይህ ስርዓት እስካለ ድረስ በአዲስ አበባ እንደተገኝ ባልቻ የብሔርን መስፈርት የማያሟላ ነጋዴ ውሎ አድሮ በሩ መንኳኳቱ አይቀርም። የአዲስ አበባ ህዝብ ሆይ መታገል አለብህ፣ እውቀቱም ችሎታውም አቅሙም አለ። ይህንን ያለው አርበኛ እስክንድር ነጋ ነው። እስክንድር በአዲስ አበባ በአገዛዙ ፖሊስ በተገደለው ወጣት ተገኝ ባልቻ ጉዳይ ከትግል ሜዳው በሰጠው የሀዘን መግለጫ በአዲስ አበባ በአገዛዙ ፖሊስ በተፈጸመ የተለመደ ፋሽስታዊ ድርጊት ወጣት ተገኝ ባልቻ መተኪያ የሌላትን ህይወቱን መነጠቁን ስሰማ በመጀመሪያ ሀዘን ከዚያም ቁጭትም ብሎም እልህም ሊባሉ የሚችሉ ስሜቶች ተመላልሰውብኛል ብለዋል። ከወጣት ተገኝ ባልቻ ሞት ጋር በተያያዘ የፖለቲካ ጥያቄ እያነሳን እንገኛለን። ይህንን በማድረግ የመጀመሪያዎቹ አይደለንም ያለው እስክንድር የአዲስ አበባውን ግድያ በአሜሪካ ሩድኒ ኪንግ የተባለ ጥቁር አሜሪካዊ በፖሊስ እጅ መገደሉ ታላቅ የፖለቲካ እንቅስቃሴ ማዋለዱን በማሳያነት በመጥቀስ አብራርተዋል። እንቅስቃሴው አሜሪካ እንደ ሀገር ራሷን ለመመርመር መነሻ እንደሆናትና ዲኢአይ የተባለ
ታላቅ ሀገራዊ መዋቅራዊ ፍተሻና ማስተካከያ ለማድረግ መብቃቷን ተናግረዋል። በተመሳሳይ ከ15 ዓመት በፊት በቱኒዚያ አንዲት ሴት ፖሊስ አንድ ነጋዴ በጥፊ መምታቷን የአረቡን ዓለም ከዳር እስከ ዳር ያዳረሰ አብዮት መቀስቀሱን አስታውሰዋል። በጥፊ የተመታውና በዚያ ብስጭት ራሱን ያቃጠለው የመሐመድ ቦአዚዝ ስምም ከታላላቅ የታሪክ ሰዎች ተርታ እየተጠራ ነው ብለዋል። ከዚህ የታሪክ አውድ አንጻር የተገኝ ባልቻን ስም የምንጠራው በሱ ውስጥ መሐመድ ቦአዚዝ ወለል ብሎ ስለሚታየን ነው። መሐመድ ቦአዚዝን ያጠቃቸው አንዲት ፖሊስ ብቻ አልነበረችም። ፖሊሷን የፈጠረው ስርዓቱን የወለደው እሳቤ ነበር ዋናው አጥቂ ብለዋል። በተገኝ ባልቻ ውስጥም ተመሳሳይ እውነት ይታያል። ተገኝ ባልቻ መሐመድ ቦአዚዝም አነስተኛ ነጋዴዎች ነበሩ። ፖለቲካ ጋር ድርሽ ብለው ባያውቁም የሚኖሩበት ፖለቲካዊ ስርዓት አትሰሩም ብሏቸዋል። እነሱ ወደ ፖለቲካ ባይሄዱም ፖለቲካ አሳዶ አግኝቶ የመስራት መብታቸውን ነጥቋቸዋል ብለዋል። የኢትዮጵያና የቱኒዚያ ፖለቲካ ብዙ ልዩነቶች ቢኖራቸውም የሁለቱም ሀገራት ገዢዎች ግን ፖለቲካን ከንግድ ንግድን ከፖለቲካ በማጋባቱ ረገድ አንድ መሆናቸውን እስክንድር አስረድተዋል። ይህ አካሄድ ፖለቲካ ለንግድ ንግድ ለፖለቲካ ሊባል የሚችል ነው። ሁለቱም ስርዓቶች ፖለቲካን የሀብት ምንጭ አድርገው ላይ ካለው ባለሀብት እስከ ሱቅ በደረቴው ድረስ ማን እንደሚነግድ መምረጥና መሾም የሚፈልጉ ናቸው። መሐመድም ተገኝም ሳይመረጡና ሳይሾሙ ወደ ንግድ መግባታቸው ዋጋ አስከፍሏቸዋል። ለመሐመድ የፖለቲካ አላዋቂነቱ ለተገኝ ብሔሩ ለመመረጥና ለመሾም አላበቃቸውም። መሐመድ የገዢው ፓርቲ አባል ቢሆን ኑሮ በተመረጠ ቦታ ለመነገድ ፍቃድ ያገኝ ነበር። የተገኝ ባልቻ ከበድ የሚል ነው። ባለንበት ዘረኛ ስርዓት በተመራጩ ብሔር ውስጥ አልተወለደም። ለዚህም ሱቅ ሲፈርስ ያለውን እንዳያጣ ሳያግዙ ወደ ውድቀት አዙሪት ውስጥ ነው የገፈተሩት በማለት ሁኔታውን አስረድተዋል። በአዲስ አበባ እንደተገኝ የብሔርን መስፈርት የማያሟላ ነጋዴ ውሎ አድሮ በሩ መንኳኳቱ አይቀርም ያለው አርበኛ እስክንድር ይህ ስርዓት እስካለ ድረስ የጊዜ ጉዳይ ብቻ ነው። አዲስ አበባ መኖር በራሱ ፖለቲካ የሆነበት ልዩ የታሪክ ምዕራፍ ላይ ነን ሲል የስርዓቱን ዘር ተኮር ጥቃት አስረድተዋል። ገዢዎቻችን አዲስ አበባን ባለቤቱ ለሚሉት ለመመለስ እያደረጉ ያሉት እንቅስቃሴዎች በፖለቲካ ወይም በሕግ ሊፈጸም እንደማይችል ጠንቅቀው የሚያውቁ ናቸው ሲል የሚቀጥለው እስክንድር የወለዳቸው ኢህአዴግ ክርክርን አላስተማራቸውም። ያላቸው ብቸኛ አማራጭ ኃይል ሆኗል ማለት ነው። የአዲስ አበባ ፖሊስ እዚህ ጋር ነው ትልቁ ስዕል ውስጥ የሚመጣው ይላል። የአዲስ አበባ ፖሊስ የገዢዎቻችን ህልም ማስፈጸሚያ መዶሻ መሆኑን ያስረዳው አርበኛው በአዲስ አበባ ፖሊስ ኮሚሽን ወታደራዊ ጄኔራል የመሾሙን ፖለቲካዊ አንደምታ እንዲህ ያብራራዋል። እንደ ሌተና ጄኔራል አስራት ዲንሮ አይነት የመከላከያ ጄኔራልን ከጦርነት ሜዳ አውጥተህ በአዲስ አበባ አናት ላይ የምታስቀምጥ ከሆነ የምትፈልገው የጦር ሰራዊት እንጂ ፖሊስ አይደለም ማለት ነው። ጦር ሰራዊት የሚያስፈልገው ደግሞ ለጦርነት እንደሆነ ግልጽ ነው። ይህ መንፈስ ነው በአዲስ አበባ ፖሊስ ውስጥ በተለይ ባለፉት 7 እና 8 ዓመታት የሰፈነው ይህ መንፈስ ነው ተገኝን የቀጠፈው። የፖሊሱ ድርጊት የዚያ መንፈስ መገለጫ ነው። በመጨረሻም የአዲስ አበባ ችግር መዋቅራዊ ስለሆነ መፍትሄው ስር ነቀል ለውጥ መሆኑን ያመላከተው አርበኛው ይህ ቋጠሮ እስከሚፈታ ድረስ ብዙ ተገኝ ባልቻዎችን ወደፊት ማየታችን ስለማይቀር የአዲስ አበባ ሕዝብ ሆይ መታገል አለብህ፣ እውቀቱም ችሎታውም አቅሙም አለህ በማለት ለተገኝ ባልቻ ቤተሰቦችና ወዳጆች መጽናናትን በመመኘት መልእክቱን አስተላልፈዋል። የአስመራና የ4 ኪሎ ገዢዎች ወደ ጦርነት ይገባሉ የሚለው የጦርነት ስጋት ትንተና በቀጠለበት በዚህ ወቅት ታዋቂው ዓለም አቀፍ ጋዜጣ ጀሩሳሌም ፖስት በአሰብ ጉዳይ አነጋጋሪ ትንታኔ ይዞ ወጥቷል። በሌላ ቀጠናዊ መረጃ የቱርክ ጀቶች በሶማሊያ ሞቃዲሾ ከተማ ከፍተኛ ድንጋጤ ፈጥረዋል። የ4 ኪሎና የአስመራ ገዢዎች ወደ አደገኛ ጦርነት ለመግባት ከፍተኛ ወታደራዊ ዝግጅት ማድረጋቸው የጦርነት ስጋት ሆኖ መዘገቡ እንደቀጠለ ነው። ምንም እንኳን አሜሪካ በኤርትራ ላይ ለረጅም ዓመታት ጥላው የቆየችውን ማዕቀብ ለማንሳት የፕሬዝዳንት ትራምፕ አስተዳደር ልዩ ውሳኔ እንደወሰነ ዎል ስትሪት ጆርናል እና ሮይተርስ የዘገቡ ቢሆንም የዚህ ማዕቀብ መነሳት በቀጠናው የሚታዩ ወታደራዊ ፍጥጫዎች እንዲረግቡ የሰላም ዋልታ የመሆን እድል ይፈጥራል ቢባልም ስጋቶች ግን እንደቀጠሉ ነው። በዚህ የስጋት አውድ ውስጥ ታዋቂው ዓለም አቀፍ ጋዜጣ ጀሩሳሌም ፖስት የኢትዮ ኤርትራን የጠለቀ የስልጣኔ ትስስርና ታሪካዊ ግንኙነት የሚተርክ ትንታኔ አስነብቧል። ጋዜጣው የኢትዮ ኤርትራን ግንኙነት ከወቅታዊ የፖለቲካ ድንበርና መለያየት በላይ እጅግ የጠለቀ የስልጣኔ ትስስር እንዳለው አትቷል። ዘገባው የኢትዮ ኤርትራን ህዝቦች የዘመናት የጋራ ማህበራዊና ባህላዊ ማንነት በቀላሉ የማይበጠስ በመሆኑ ቀጣይ እጣፈንታቸው አሰብና ቀይ ባህርን ማዕከል አድርጓል ብለዋል። የብልጽግናው አገዛዝ የባህር ጥያቄ አካሄድና የፕሬዝዳንት ኢሳያስ አስተዳደር የፖለቲካ ባህሪ ታሪካዊውን የኢትዮ ኤርትራ ግንኙነት ያገናዘበ ስላልሆነ አሁን የሚታየውን የጦርነት ስጋት መፍጠሩን ዘገባው አመላክተዋል። የኢትዮጵያና ኤርትራ ህዝብ አሁንም ድረስ ድንበር ሳይለያየው ተዛምዶ የኖረ መሪዎች ግን ይህንን አንድ የሆነ ህዝብ ታሳቢ ያደረገ
የፖሊሲ ግንኙነት ባለመፍጠር ጦርነት እያዋለዱ ነው ብለዋል። ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ይችላል የሚለው የሁለቱ ሀገራት ህዝብ ስጋት የችግሩን መሰረት ከገዢዎች ጋር እንደሚመለከቱት የህዝብ ምርጫ ሰላምና አብሮነት እንደሆነ የቀደሙ ተከታታይ ዘገባዎች ያሳያሉ። ይህ በእንዲህ እንዳለ ሶማሊያን ከውጭ ኃይሎች ለመጠበቅ በሚል የገቡት የቱርክ ጀቶች የሀገሪቱ የፖለቲካ ተቃዋሚ ኃይሎችን ሲያስፈራሩ መታየታቸው አነጋጋሪ ሆኗል። ቱርክ ከ6 በላይ አሜሪካ ሰራሽ F-16 ጀቶችን ወደ ሞቃዲሾ ማስገባቷ መዘገቡ ይታወሳል። እነዚህ ጀቶች ለጸረ ሽብር ዘመቻና ቱርክ በሶማሊያ ጠረፍ ላስጀመረችው የነዳጅ ማውጣት ስራ ጥበቃ የመጡ ስለመሆናቸው ይገለጻል። በሞቃዲሾ ትዕዛዝ እንደሆነ በተነገረ መረጃ ዘመነኛ ጀቶቹ ለሶማሊያ ተቃዋሚ ኃይሎች እንደ ማስፈራሪያ ጥቅም ላይ መዋላቸውን የሶማሊያ ጋርዲያን ዘገባ አመላክቷል። በትናንትናው ዕለት በፕሬዝዳንት ሀሰን ሼክ መሐመድ ላይ በተቃዋሚ ኃይሎች የታሰበውን ሰልፍ ለመበተን ለማስፈራራት የቱርክ ጀቶች በሞቃዲሾ ሰማይ ላይ ዝቅ ብለው በከፍተኛ ድምፅ አጓርተዋል። በሶማሊያ ዋና ከተማ የፖለቲካ ጡዘቱ ጫፍ መንካቱን ያመላከተ ክስተት ሆኗል። ትናንት በመላው ሀገሪቱ በተቃዋሚ ፓርቲዎች በጋራ የተጠራው ሀገራዊ ተቃውሞ የመጀመሪያ ቀን ነበር። ተቃውሞው በፕሬዝዳንት ሀሰን ሼክ መሐመድ ጽህፈት ቤት የሚመራውን የመሬት መውረስ ዘመቻና የፕሬዝዳንቱን የስልጣን ዘመን ማክተም የተመለከተ ነበር። ሰልፉ ከመካሄዱ በፊት በጠዋቱ የቱርክ ጀቶች በሞቃዲሾ ሰማይ ላይ ደጋግመው ዝቅ ብለው የበረሩ ሲሆን በአስደንጋጭ ድምጻቸው ከተማዋን አውከዋል። ተቃዋሚዎች ይህንን የማስፈራራት ድርጊት ሲሉ ገልጸውታል። ከጦር ጀቶች በተጨማሪ በቱርክ የሰለጠኑ ልዩ ኃይሎች ቱርክ ሰራሽ ብረት ለበስ ተሽከርካሪዎችን በመያዝ በከተማዋ ቁልፍ መንገዶች ላይ ተሰማርተው ታይተዋል። በተለይ ቤተ መንግስቱንና መንግስታዊ መስሪያ ቤቶች አቅራቢያ በብዛት መንገድ ዘግተው ታይተዋል። የከተማው ፓራሚሊተሪ ፖሊስና የሶማሊያ ብሔራዊ ደህንነት ልዩ ኃይሎች በከተማው ተቃውሞ እንዳይደረግ ለማገር ተሰማርተው ተገኝተዋል። ተንታኞች አንካራ በሶማሊያ የውስጥ ጉዳይ በእጅጉ ገብታ እየፈተፈተች ነው ሲሉ ክስ አሰምተዋል። ቱርክ በአፍሪካ ቀንድ የኦቶማን ኢምፓየር ዘመንን የመመለስ ፖለቲካዊ ህልም ያለው ጠንካራ እንቅስቃሴ በማድረግ ላይ ስትሆን ከእስራኤል ጋር ላለበት ቀጠናዊ ፍክክር ዋነኛ የመፋለሚያ ሜዳ አድርጋ የመረጠች ሞቃዲሾን እንደሆነ ተንታኞች ገልጻሉ። የቡድን አባቶች በሚበዙበት የአፍሪካ ቀንድ የቱርክ መሪ ረሲብ ጣይብ ኤርዶጋን አዲሱ የጡት አባት የመሆን ህልማቸውን ለማሳካት ሞቃዲሾ ላይ ከፍተኛ ወታደራዊ ወጪ በማውጣት ላይ ይገኛሉ። በአንጻሩ እስራኤል ለሀርጌሳ ሀገራዊ እውቅና ከሰጠችበት ጊዜ ጀምሮ በበርበራ ወደብ የጦር ጀቶች ደጋግመው መታየታቸውን የቀጠናው የኃይል ፍክክር ሜዳ እያሰፋው የመጣ ጉዳይ ሆኗል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር